አጋጣሚ መካስ አለብሽ። በነፃ ቦልማሮን እንድሰጣቸው ነው አይደል እያሰብክ ያለኸው? አንቺም እኮ ችግር ደርሶብሽ የሰው እርዳታ ልትፈልጊ ትችያለሽ እኮ አምራን። ይቅርታ፣ እኔ ከዚህ በኋላ ምንም አይነት ችግር አይገጥመኝም፣ ምክንያቱም ፈጣሪ ለእኔ በጣም ስለሚያስብልኝ። ለማንኛውም ስለ ራስህ ብታስብ ነው የሚሻልክ፣ ስለሌላ ሰው ትተህ። ለካ እስከ ዛሬ ድረስ ባልፈጸምኩት ወንጀል ነበረ ራሴን ሳሰቃየ ነበር። ያው ይሄ ሁሉ የዛ ሰንብቶ የሚለው ስራ እንደሆነ ግልጽ ነው። እስከ ዛሬ በሱ ጥፋት ነው ስንቀጣ ያኖር ነው። ይልቅ ለአምራን የሚሰጠውን ድርሻ ላይ ልፈርምና ልጄ ትዳንልኝ፣ ልጄ ትታከምልኝ። የሌይኩን ቤተሰብ በስተ መጨረሻም በአምራን ሀሳብ ተስማምተዋል ማለት ነው። አቶ ሌይኩን በበኩሉ ከውድ ልጅ ከኤሚ የሚበልጥ ምንም ነገር የለም፣ አይደለም የድርጅቱን 80% ቀርቶ 100% ብትል ለመስጠት ዝግጁ ነኝ በማለት ከውድ ልጅ የሚበልጥብኝ አንዳች ነገር የለም፣ ስለዚህ ፈርመ እንድሰጣት ፈልጋለሁ በማለት እንግዲህ ለናሁም ትዕዛዝ አስተላልፏል ማለት ነው። ታዲያ አምራንን በበኩሏ እኔ ከዚህ በኋላ ምንም አይነት ችግር አያጋጥመኝም፣ ሊያጋጥመኝም አይችልም የምረዳ ፈጣሪ አለ በማለት እንግዲህ ለኤርሚያስ እየነገረችው ትገኛለች። ፈጣሪ በነፃ የሰጣትን ባንማሮ እሷ ግን 80%ቱን የድርጅቱን ካልወሰድኩ ብላ ሙቼ እገኛለሁ ብትልም ነገር ግን ኤርሚያስ አሁን ላይ ከልቡ ስለተጸጸተና ስለተመለሰ እባክሽ አምራን ያን ቤተሰብ አሁን ላይ የምትክሽበት ሰዓቱና ጊዜው አሁን ነው። አሁን ኤሚን እንድታድኛ ትፈልጋለሁ። ኤሚ ምንም የበደለችሽ ነገር የለም፣ ብታያት ደግሞ በጣም ታሳዝናለች በማለት ቢነግራትም ግን ደግሞ ለዛ ቤተሰብ ምንም አይነት ርኅራኄ እንደሌላትና ከዚህ በኋላ ወደ ኋላ መመለስ እንደማትችል ፓርማሮን ያህል ነገር በነፃ መስጠት እንደማትፈልግና ያን ቤተሰብ ደግሞ በከባዱ ልትበቀላቸውና ያላወራረደችው ሂሳብ እንዳላትም ጭምር ነበረ እንግዲህ ለኤርሚያስ ስትነግረው የነበረ። ኤሚን በበኩሏ ከእኔ ህመም ይልቅ የቤተሰቦች ህመም እስር ቤት መሆናቸው በጣም አሳምሞኛል በማለት ተደምጣለች። ኮኪ ትንሿ ልጅም እንግዲህ የኤርሚያስ ልጅ እንደሆነች ኑሐሚን ተናግራለች። ታዲያ ስለ ልጁ ማወቅ አለበት፣ ምክንያቱም አሁን ላይ ኤርሚያስ ከልቡ ተጸጽቷል፣ ተመልሷል፣ ጥሩ ሰው ሆኗል በማለት እንግዲህ ለወይዘሮ ዝናሽ ማለትም ለወይዘሮ ገነትና እንዲሁም ደግሞ ለአባቷ ለተሰማ ስትናገር ተደምጣለች። ታዲያ ወይዘሮ ገነትም ሰው ሆኖ የማይቀየርና የማይለወጥ ሰው የለም፣ እኔ እንኳን ተለውጫለሁ በማለት እንግዲህ ለኤርሚያስ ስለ ልጁ ማወቅ አለበት ብለው ወስነዋል። በሌላ በኩል እንግዲህ ናሁም በከባዱ ትልቅ ስህተትን ሰርቷል። ኤርሚያስ አልተመለሰም፣ አሁንም ድረስ እቴን ለማጭበርበር እየሞከረ ነው በማለት እንግዲህ በጣም ደብድቦታል። በጣም ያሳዝናል። በሌላ በኩል እውነትና ንጋት እያደር ይጠራልና እንግዲህ ምትኩን እየገደለው አቶ ሰንበታው እንደሆነ እንዲሁም ደግሞ ብዙ ማስረጃዎች ወደ ሰንበታው አመርተዋል። ታዲያ ዘሪሁንም እጅጉን በጣም ልቡ ተሰብሯል። ጓደኛዬ ወንድሜ ነው ያጣሁት በማለት መርማሪውም እንግዲህ በዛ የተፈጠረው በዛ ምሽት ላይ ምን እንደተፈጠረና የሆነ ምልክት ካየ እንዲነግረውም ጠይቆት ነበረ። ነገር ግን የመኪናው ከኋላ ከፈኑ ተከፍቶ እንደነበረና እንዲሁም ደግሞ ዝጋው ብሎ ጥሎት እንደሄደ ነበረ እንግዲህ ሲናገር የነበረው። ሲመለስ ግን ተከፍቶ እንዳገኘውና እንዲሁም ደግሞ የሌይኩንን ሽጉጥም እሱ ይዞት እንደነበረ ነበር ሲናገር የነበረው። ታዲያ እያንዳንዱ ወንጀል ወደ ሰንበታው አምርተዋል። ሰንበታውን በበኩሉ እንግዲህ ዝናሽን ለመጠየቅ በኩራትና በጥቢት ለመጠየቅ መጥቶ ነበረ። ዝኑ አንቺ እኮ የስራሽን ዋጋ አግኝተሻል በማለት ብዙ ነገሮችን ለመመጻደቅ እየሞከረ ነበር። ዝኑ ግን በበኩሏ እንግዲህ ሰንበታው ልክ እንደ ሽንኩርት ነው፣ ልቡ አይገኝም፣ በጣም መሰሪ ሰው ነው፣ ምንም እንዳልተፈጠረና ምንም እንዳልመሰለ ሰው ነው እየሆነ ያለው በማለት በእርግጥም በሰዓቱ ተጎድቶ ቢሆንም ነገር ግን ይሄን ነገር ያደረገው እሱ እንደሆነ አሁን ላይ ሁሉም ነገር ተደርሶበታል ማለት ነው። ታዲያ በዚህ ጉዳይ ላይ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ ኑሐሚን ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር ወደ እናንተ ይዤላችሁ መጥቻለሁ። ታዲያ ተወዳጆች ቪዲዮን ስትጀምሩ ላይክ እንድታረጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ፣ በስተመጨረሻም እንግዲህ ሰንበታው ወይዘሮ ዝኑን ለመጠየቅ ሂዶ ነበረ። ታዲያ ዝኑን ስታዩ በጣም ነበረ የደነገጠችው። እንዴት ቆይ አንተ አይንህን በጨው አጥበህ እንዴት ወደ እኔ ትመጣለህ ነበር ያለችው። ማለት ማመን ነው ሊያቃታት። እሱም ደግሞ የስራ ውጤት እዛ ውስጥ እንደከተታትና እሱን ደግሞ ልሰማው ባለመቻሏ ከባድ ችግርን ራሷ ላይ እንደፈጠረች ነበር እንግዲህ ሰንበታው ሲናገር የነበረ። ታዲያ አንተ እንደገደልከው እርግጠኛ ነኝ ምትኩን። እንዴት አረጋለህ ከኔ ላይ እንዴት ከልጅህ እናት ላይ እንዴት ይህን ያህል ወንጀል ትሰራለህ ነበር ያለችው። ነገር ግን እሱ በሰዓቱ
እሱ ምንም አይነት የሚያውቀው ነገር እንደሌለና እንዲሁም ደግሞ እሷ ጨክና ቆርጣ የልጇን አባት እንደገደለችውም ጭምር አንቺ ራሱ ገለሽ ያልነበረም እንዴ? ፈጣሪ ባይረዳይ ኑሮ ፈጣሪ ባያተርፈኝ ኑሮ አንቺ እኮ ከባልሽ ጋር ገለሽ ቀብረሽ ነበረ። ነገር ግን አንቺ አሁን ላይ ያለሽበት ትክክለኛ ቦታ ላይ ነው፣ የስራሽን ውጤት ነው ያገኝሽ በማለት እንግዲህ እየተናገረት ይገኛል። ነገር ግን ዝኑ በሰዓቱ እባክህ ሰንበታው እያንዳንዱ የተፈጠረውን ነገር ለፖሊሶቹ ተናዘዝና ተናገርና እኔም ደግሞ ወደ ልጅ መመለስ አለብኝ። ከቤት ውስጥ እኮ ታማሚ ልጅ አለችኝ፣ እባክህ ሰንበታው ልለምን እያለች ብትጠይቀውም እሱ ግን ምንም አይነት እዝነትና ርህራሄ ሊያሳያት እንደማይችልና ከዚህ በኋላ ስለ እሱ ምንም እንደማያገባው ጭምር ነበር እንግዲህ ሲናገር የነበረው። ምንም ማድረግ የሚችለው ነገር እንደሌለ ጭምር ነበር እንግዲህ ሰንበታው ለዝኑ ሲነግራት የነበረ። በጣም ነው ልቧ የተሰበረ። እንግዲህ አቶ ለይኩን በበኩሉ ለካኔ እስከ ዛሬ ድረስ ባልገደልኩትና ባልሰራሁት ወንጀልና ኃጢአት ነው ስሰቃይ የቆየሁት፣ ራሴን ስቀጣ ቆይቻለሁ። እኔ እኮ የምርም የገደልኩት መስሎኝ በጣም ፈርቼና ደንግጬ ነበረ። እኔ ቆይ ግን ምን አይነት ሰው ነው በማለት በጣም ነው የተገረሙት በሰንበታው ማለት ነው። ምክንያቱም ሰንበታው መጀመሪያውም እንግዲህ ዳግም ጠርጥሮ ነበረ። ይህን ነገር ልታደርገው የምትችለው አንተ ብቻ ነህ። ምክንያቱም በዛ ምሽት ላይ ሁለቱን የምታምናቸውን ሰዎች ነው ይዛ መታ የነበረ ዝኑ። ከሁለቱ አንዱ ደግሞ ከታጣ አንዱን ሊገለው የሚችለው ሰንበታው ነው። ስለዚህ ከአንተ ውጭ ይህን ነገር ማንም ሊያደርገው አይችልም። እባክህ አባዬ እውነታውን ሀቁን ንገረኝ እባክህ። እነዚህ ሰዎች እስር ቤት ሆነው እኔ ደግሞ ራሴን መውቀስ ላቁም። ራሴን እኮ ለራሴ ይቅርታ ላደርግለት አልቻልኩም። በእኔ ምክንያት ነው እዚህ ሁሉ ነገር የገቡት። እኔ እዚህ ቤታቸው ዘው ብዬ ባልመጣ ኑሮ እኔ እናንተ ባንመጣባቸው ኑሮ ይህ ሁሉ ነገር አይፈጠርም ነበር ቢለውም እሱ ግን ይህን ነገር ያደረጉት ወደውና ፈቅደው ፈጣሪ ስለረዳው እሱ እንደተረፈና እንዲሁም ደግሞ እነሱ የስራቸው ውጤት እንደሆነ ነበረ እንግዲህ ሲናገር የነበረው። እዛ ጋር በጣም ነው የሚያሳዝነው። ታዲያ መርማሪውም አሁን ላይ እውነቱን ሀቁን ስለደረሰበት ስለ ዝኑ እያንዳንዱ ነገር እንድትነግረኝ ይፈልጋለሁ ነበር ያለው ምትኩም እንግዲህ በእንባ በመዋጥ የሚወደው ጓደኛውን የሚሳሳለትን ለዘመናት አብሮ ከልጅነት እስከ እውቀት አብሮ የቆየው ጓደኛውን ስላጣ እጅግ ልቡ እንደተሰበረ እየተናገረ ዝኑም ደግሞ ብዙ ነገር እንዳደረገሽላቸው ከጎዳና እንዳነሻታቸው እንዲሁም ደግሞ መቋቋሚያ ገንዘብም ሰጥታቸው እንደነበረ ነበር እንግዲህ ለመርማሪው የነገረው። ታዲያ መርማሪውም አሁን ላይ ይህን ነገር ሆን ብሎ ማን እንዳደረገውና እንደገደለው አውቋል ማለት ነው። ስለዚህ ወንጀለኛው ስለታወቀ አሁን ላይ ወይዘሮ ዝናሽም እንዲሁም አቶ ለይኩንም የሚፈቱበት ሰዓትና ጊዜ የደረሰ ይመስላል። በሌላ በኩል እንግዲህ ኤሚ በጣም ተጨንቃለሽ። እኔ ያሳሰበ አሁን ላይ ስለ ህመሜ ሳይሆን ከህመሜ በላይ ህመም የሆነብኝ እናት አባቴን ማጣቴ ነው በሚለው በጣም አሳምሟታል። እውነት ነው። ሁለት የምትወዳቸውን ሰዎች አይደለም እናት አባት ቀርቶ ሌላ ማንም ሰው እንኳን ቢሆን በጣም የሚያሳምም ነገር ነው። ታዲያ በዚህ ጉዳይ ላይ እንግዲህ ከባድ ጭንቀት ውስጥ ገብታለች። ነገር ግን አምራን እንግዲህ አቶ ለይኩን ጋር በመሄድ ኤሚን ማሳከም የምትፈልግ ከሆነ ኤሚን ማዳን የምትፈልግ ከሆነ አሁን ላይ ያቀርብኩላችሁን ውሳኔ ወይም ደግሞ ያቀርብኩላችሁን ጥያቄ የማትቀበሉ ከሆነ ጊዜን አታቃጥሉብኝ፣ ወደ እኔ እንድትመጡ አልፈልግም ብለዋለች። እንዲህ አቶ ለይኩንም በጣም ነው የደነገጠው። እኔ እኮ የምትፈልጊውን ገንዘብ በአካውንትሽ ላስገባልሽ፣ አካውንትሽን ስጭኝ፣ እኔ ምንም ችግር የለብኝም በገንዘቡ ብቻ እኔ ልጄ ውድ ልጄ እንድትንልልኝ እፈልጋለሁ ነበር ያላት። እሷም ደግሞ ቆይ አቤት እንዴት ነው የምትናገረው? በተወሰነች ሳንቲም ወርወር አድርገ ልጅ ልታድን። በጣም ደፋር ነው እባክህ። እኔ የምፈልገው እኮ የድርጅቱን 80% ነው። ይህንም እኔ ስለሆንኩ ነው። እኔ አምራን በቃ ጥሩ ሰው ስለሆንኩ ነው። ደግሞ አንተ በዛ ሰዓት ይቅርታ ስጠይቅህ አንተ ይቅርታኝ ስለተቀበልክና እንዲሁም ደግሞ እንዲሁ ስላሳዘንከኝ እንጂ ለዝናሽ ቢሆን ኖሮ ጭራሹን ይህን ነገር አልቀበልም ነበረ። አይደለም 80% ሙሉን ወስጄ እንኳን መርካት አልፈልግም ነበር። ግን ደግሞ አንተ ስላሳዘንከኝ ለአንተ ስል 80% አድርጌዋለሁ ነበር አለች። ምን እንዲህ አምራን ያንን ድርጅት እኮ ከልጅነት እስከ እውቀት መከራዬን አይቼ ላቤን ጠብ አድርጌ ያፈራሁት ገንዘብ ነው። እባክሽ ልጄ እንደዚህ አታደርጊ። በዚህ በጭንቅ ሰዓት አንቺ ደግሞ ምን ልትሆኝ እንደምትችይ አታውቂውም። ስለዚህ የሰው ልጅ ደግሞ በተሰጠው እግዚአብሔር በሰጠው ጸጋ መመጻደቅ የለበትም። በነፃ የተሰጠሽውን በነፃ መስጠት እንኳን ባትሺ፣ ግን ደግሞ በገንዘብ እሰጥሻለሁ እያልኩሽ ነው። ተይ አምራን ተይ ቢላትም እሷ ግን በጭራሽ ልትሞክረው እንደማትችልና ይህን ነገር ስለዚህ ጉዳይ
ሁለተኛ መውራት እንደማትፈልግም ጭምር ነው እንግዲህ አስረግጣ ስትናገር የነበረው። ታዲያ ናሆምም እንግዲህ ስሜታዊ በመሆን ኤርሚያስን ደብድቦት ነበረ። ምክንያቱም ኤርሚያስ በመምጣት ቤት ውስጥ ለኤሚ የያዘባትን ቪዲዮና እንዲሁም ፎቶ እንዳቃጠለው እንድጣለውም ጭምር ሲነግራት ናሆም ሰምቶ ነበር። ናሆምም ለካ እህቴን ከዚህ በላይ ስታሰቃያትና ስትጎዳት ኖረሃል በማለት በጣም ነበረ በከባዱ የደበደበው። ታዲያ ኤርሚያስም እንደ በፊቱ ራሱን ለመከላከልና ዙሮ ለመማታት አልሞከርም፣ ቁሞ ነበር የተደበደበው። አዎ ይገባኛል፣ ደብድበኝ፣ እንዲያውም መሞት ያለብኝ ሰው ነኝ፣ የማልጠቅም ርካሽ ሰው ነኝ፣ እኔ ወራዳ ሰው ነኝ በማለት እንግዲህ አጽያቱን እየተናዘዘ ቁሞ እየተደበደበ አይተነዋል። በጣም የሚገርም ነው። ሰዎች በትናንት ማንነታቸው የሚቆሙ አይደሉም። እንግዲህ ወይዘሮ ዝናሽን ወይዘሮ ገነትን ማየት እንችላለን ከዚህ ሁሉ ማለት ነው። ስለዚህ አሁን ለው ኤርሚያስ ከልቡ ተጸጽቶ ስለተመለሰ ናሆም ይሄን ነገር ማድረግ አልነበረበትም። ኤሚም እንግዲህ ከአቅሟ በላይ ሆኖባት ነበር። ተው ወንድሜ ተው ናሆም ስሜታዊ ሆነ ይሄን ነገር አታደርግ ብትለውም እሱ ግን ሊሰማት አልቻለም ነበረ በሰዓቱ። ኤርሚያስንም ሲከታተለው ስለነበረ ከአምራን ጋር አይቶታል። አምራንን እንግዲህ ኤርሚያስ ተይ አምራን አሁን በኋላ ያን ቤተሰብ እንድትጎጁ በጭራሽ አልፈቅድልሽም። እስከ ዛሬ ያደረስሽባቸው እያንዳንዱን ነገር አሁን ላይ የምትክሽበት ሰዓት ነው። የምትክሻቸው ደግሞ ባህርማሮውን ለኤሚ በመስጠት ነው። ስለዚህ ኤሚ ደግሞ በጣም ነው የምታሳዝነው። አሁን በሞትና በህይወት መካከል ነች። ስለዚህ ይህን ነገር እባክሽ አሁን ገንዘብ ገንዘብ እያልሽ ገንዘብ የምታሳድጅበት ሰዓትና ጊዜ አይደለም እያለ እየነገራት ነበረ። እሷ ግን በጭራሽ ይህን ነገር እንደማታደርገውና እንዴት ደርሶ ጻድቅ መሆኑ አስገርሟታል። እኔ በትናንት ማንነት እንድታይኝ አልፈልግም። አሁን ላይ በጣም ተመልሻለሁ። ትናንት ውሸታም ነበርኩ፣ አስመሳይ ነበርኩ፣ ተንኮለኛ በቃ የገንዘብ ሰው ነበርኩኝ። ግን አሁን ተመልሻለሁ፣ የምርም ሰውኛለሁ፣ ተለውጫለሁ፣ ሰው ለመሆን እየሞከርኩ ነው እያላት ነበረ። ታዲያ እንግዲህ ናሆምም ሲከታተለው ስለነበር ለኑሐሚን በመደወል ይሄው ተመልሷል፣ ተቀይሯል ስትይ የነበረ አሁን ሁለቱም አንድ ላይ ሆነው እያሴሩብን ነው በማለት እንግዲህ ለኑሐሚን ስትነግራት ነበረ። ኑሐሚን በጣም ነው የተበሳጨሽው። እንዴት አንተ ስራ ፈትተሃል ማለት እኮ ነው ማለት እንዴት ነው በዚህ ሰዓት ስለ ኤሚ እየተጨነቅን ኤሚ መዳን አለባት እያለን አንተ ግን ኤርሚያስን ትከታተላለህ። በጣም ነው የሚያሳዝነው፣ በጣም ታሳፍራለህ ነበር ያለችው። እንግዲህ ኤርሚያስ አሁን ላይ እንደተመለሰና እንደተጸጸተ ከልቡ ሰው እንደሆነ አሁን ላይ ስለገባት ኑሐሚን ስለ ልጁ ስለ ኮኪ ማወቅ አለበት። እንግዲህ ኮኪ ትንሽዬዋ ልጅ የኤርሚያስ እንደሆነች ለመላ ቤተሰቡ እንግዲህ ተናግራለች ማለት ነው። በጣም ነው የሚገርመው። እናቷ የት እንዳለች አይታወቅም። ነገር ግን አባቷ ኤርሚያስ ነው። እስከ ዛሬ ያልሆነ ሰው ስለሆነ ማለት በራሱ የሚቆም ሰው ስላልሆነ ኑሐሚን ይህን ነገር ደብቃው ቆይታለች። ይህን ነገር ማድረጓን ኑሐሚን በጣም ብልጥና እንዲሁም ደግሞ በጣም ብልህ ሴት ነች ኑሐሚን እውነት ለመናገር። ምክንያቱም ማንም ሰው እንደዚህ የሚያደርግ ሰው አለ ብዬ አላስብም። ታዲያ አሁን ላይ ኤርሚያስ ሰው ስለሆነ ከልቡ ስለተቀየረ ልጁን ማወቅ አለበት ብለው መወሰናቸው ይህ በጣም ደስ የሚል ነገር ነው። እንግዲህ የናሆም እናትም ከነ ናሆም ቤት ገብታ ልትሰራ እንደሆነ ሲነግሯት በጣም ነበረ ደስ ያላት። እንግዲህ አቶ ለይኩን ሲባል አውቃለች። እንግዲህ ለይኩን ቤተሰብ እንደምትሰራ እርግጠኛውን አውቃለች። ግን ደግሞ አሁን ላይ እንግዲህ ፈንቱሽ ጎዳና ላይ ስለሆነ ጊዜዋን ያሳለፈችው ብዙ ነገር ረስታለች። ግን ደግሞ ለይኩን ብላ በባለፈው የለይኩን ልጅ ነው ስትላት በጣም ነበር የደነገጠችው። ናሆምን ስታየው በጣም ደንግጣ ነበር። እንግዲህ ኤርሚያስም ለኑሐሚን ፍቅረኛዋ እንደነበረ ስታቅ በጣም ነው የደነገጠችው። እንዴት ሊሆን ቻለ ማለት አሁን ላይ ልጅን ትወደዋለች፣ ታፈለች